እንዴት ነው ያምራል? ወይኔ በጧት እየቀሰቀሽ ይሄን ታሳይኛለሽ? ምን ላድርግ በእናትሽ? አሁን ዝም ብዬ እጅ ፍለፊት ልቆ ማለት ስፖርት አሰራኝ ልበለው? እንዴ ለብሰሽ ነው መሰሪው? በስመ አብ ወወልድ ቅዱስ። እንዴ ሃይ ደህና አደራችሁ? እንዴት አደርክ? እግዚአብሔር ይመስገን በሰላም ነው። ጓደኛዬ ነው እንዴ የምታዩት? በሰላም ነው። ብታይ ስፖርት ልንሰራ ብለን እንዴ ለብሳችሁ ለዛሬ እሱን እንየውና ነገ ልብስ ለብሰን እንሰራለን ብለን እኮ ነው። አዎ በሉ ደህና ዋሉ። ውርደት ያንቺ ጉድ አያልቅም። በያውን ተዘጋጂ እንሂድ። በዛ ሄሎ መጥቻለሁ። ሩም ጠብቂኝ መጣሁ። በቃ ልሂድ እሺ? ይዙ ወይ ወዳተር ማኔ እኔ እኮ አንቺን ነው የምወደው። አትቀልድ ይዙ። እኔን እኮ ፍቅር አያቀኝም ሩዬ። ታዲያ ለምን አብረሃት ትሆናለህ? ያው ጊዜ ማሳለፊያ። እኔንስ ትወደኛለህ? በጣም ወድሻለሁ የኔ ንጹህ ጓደኛ። እነሱ እንዳንቺ ቢሆንልኝ እኮ አብድላቸው ነበር። ለኔ አብደህልኛል እንዴ? እናሳ ይዙ ወይ ወድጄሃለሁ። እሱን ቀን በጉጉት ነው የምጠብቀው። የቱን? አንቺ ከኔ ፍቅር ሲይዝሽ ማየት። ከዛማ ሌላ ሴት ትቼ አንቺ ጋር ሆናለሁ። እንዴት ነው አምሮብኛል? አዎ ቻው በቃ እደውልሻለሁ እሺ? ፍቅር ጨክና ጥላይም በመሄዷ ሽለቷን ነው እንጂ ሳያዝናይ ቀውዷ። ባሌ ባይኖር ኖሮ እኮ ዛሬ አንተ ጋር ነበር ማድር። እንዴ ዙ መጣህ እንዴ? ምን ነው መምጣቴን ብታውቂ አይሸኝሽም ነበር ወይስ አትስሚውም ነበር? ማለት አይችሻለሁ። ልትዋሽኝ እንዳትሞክሪ። መደባበቅ እኮ አይጠበቅብንም። የፈለግሽውን ማድረግ ትችያለሽ። ተው ይዙ፣ ላፍም ቢሆን እንደዚህ እንዳትለኝ። ለአፌ ብቻ እኮ አይደለም የምር ከልቤ ነው ያልኩሽ። እንደሱ ስትለኝ እኮ ፍቅርህ የቀነሰ የጠላኸኝ ነው የሚመስለኝ። አዎ ጠልቼሻለሁ። አልወድሽም፣ አላፈቅርሽም። ያንቺም እንደዛ ይመስለኛል። ጠልተሽኛል። ለመለየት እኮ መጨቃጨቅና መጣላት አይጠበቅብንም። ቆየሽ እኮ እኔ መስማት ማክበር ካቆምሽ። ጥፋትሽ ደግሞ ልቤን ማሳዘንና ማስደንገጥ አቁሟል። ስለዚህ ከዚህ በኋላ አብሮ የሚያኖር ፍቅር ያለን አይመስለኝም። እና ምን እያልክ ነው? እኔ እንጃ። ከፈለግሽ መሄድ ከፈለግሽ መቆየት ትችያለሽ። ዲ ጭራሽ ሌብነት። ሄኒ ምን ሆንሽ? ዲ በስመ አብ ምን ጉድ ነው? ምን ሆንሽ? የምን ጉድ ነው? አስበልና ናራሳይ ጉዳችንን ብቻ አይ። ምን ተፈጥሮ ነው? አየሁ አይል ሌባ። አሁን ፖሊስ ጠርቼ ነው ማስቀፈድደው። ልሽ ነይ፣ እንደሱ አይደል? እየዘረፈን እያየህ ምን እስከሚያደርገን ነው የምትጠብቀው? ነይ፣ እኔ ማረግ ዋጋ እንዴ መጣችሁ እንዴ? ምን ነው በዛው እንድንቀር ፈልገ ነበር? ኧረ እኔ እንደዛ ማለት ፈልጌ ሳይሆን የሆነ አስቸኳይ ጉዳይ ገጥሞኝ ስጠብቃችሁ ስለነበረ ነው። ምንድነው ይዙ? የተፈጠረ ነገር አለ? አዎ ትንሽ። አንተ ደግሞ አይገባም እንዴ? በዛው ይጠፋ ፈልጎ እኮ ነው። ቆያች ይዙ የምትለኝ ነገር አለ? ከቤት ተደውሎልኝ ነበረ። እናቴ ምን ሆነች? ከቤት ስወጣ እኮ ደህና ነበረች። አሁን ደውለው ሆስፒታል ገብታለች፣ ገንዘብ ይዘናሉኝ። እና እናትህን ሰርቀንም ታሳከማት? ኧረ ከዚህ በፊት የሌለብን አመል ይዙ። ሌብነት ዛሬ ሊያሻግር ይችላል፣ ነገ ግን ይገልሃል። እኔ ብጠይቀኝ ከለክልሃል? ኧረ እኔ ለመስረቅ አስቤ አልነበረም። ስደውላችሁ አታነሱም፣ ቴክስትም ልኬ አትመልሱ። ግን በዚህ መልክ እንድታሰቡኝ ስላረኳችሁ በጣም ይቅርታ። አላየሁትም ነበር። ሂድ በቃ። አመሰግናለሁ በጣም። እንደ አንድ ኦርቶዶክስ ክርስቲያን ቤተክርስቲያን የሚያስፈልጋትን ነገር ሁሉ ምህሩ ጓደኛሽ የደወለች ነው። አንሳና ላውድ አድርገው። ሄሎ አንቺ ውርደታም ሰውዬሽ ካላገባሁት እያለ ነው። ምን አስነክተሽው ነው? ቆይ አንቺ ምህሩ መልሽ ልደውልልሽ። ተይው አውሪያት። ቆይ ላስረዳ ብርሽ። ምኑን ነው የምታስረጅኝ? 2 ሳምንት ብንኳረፍ በእኔ ላይ ሌላ ቤት መስራት ስም ያበቃ መስሎኝ ነው። አካሄድ የምትመለስ አይመስልም ነበር። የአንቺ ማቀባበል ታምኖ የጠበቀ እንጂ ለመኖር የተራመደ አይመስልም ነበር። በኋላ እኮ እንዳይፈልገኝ እንዳይደውልልኝ የራሴ ሰው እንዳለኝ ልነግረው ነበር። አትንገሪው። ከኔ ጋር እንደተጣላን አዲሱ ፍቅርሽን መቀጠል ትችያለሽ። ወደቀ በሻለው አብርሽ ለካስ ከላከሰል ቃልማብደም ነፍሲን እናንተ ወይኔ ደስ ሲል እንዴ! ምን ተገኝቶ ነው? አውቄው ነበር። ተሳካ አይደል? ደስ ሲል እሱ እኮ ነው የተሳካው እኮ
የምር እንደምታሳካው እርግጠኛ ነበርኩ። እና የሁሉ ደስታ ምንድነው? ማለት እንዴ ጓደኛዬ እኮ ነክ። ለዛ ብቻ ነው ወይስ? እና ለምን ይሆናል? ምናልባት ሊያልፍልኝ ስለሆነ እንዳጨርሱት። የምር ልጠላችሁ እችላለሁ። ጆይ ወይ እህቴ ፍቅረኛዬ ነው ተዋውቀው። ወንድምሽ ከሰል ነው የሚሸጠው? አዎ ምን ነው? ኦ ማይ ጋድ ቤቢ፣ እኔና አንቺ ስንጋባ ግን ወንድምሽ ከሰል መሸጥ ማቆም አለበት። ለምንድን ነው ስራዬ የማቆመው? እንዴ ለስሜ ለክብሬ ነዋ። ከከሰል ሻጭ ጋር የተዛመደው ቢባል ምን ይባላል? ከሰል መሸጥም እኮ ስራ ነው። በቃ ነገርኩሽ እኮ። ምልሽን ማትሰሚ ከሆነ ምርጫችን መለያየት ብቻ ነው። እንለያ ጥርግ ማለት ትችላለህ። ኦኬ ገደል መግባት ትችላላችሁ። በእኔ ምክንያት እኮ መለየት አልነበረባችሁ። ስንት ሆነ ባሳደከኝ ባንተ ወንድም ይመጣል ጥርግ ይበላ። ወድሻለሁ በጣም። እኔም እወድሃለሁ። በቃ ድርሼ መጣሁ። በቤት ጠብቂ። ይኸውልሽ ምሩ፣ ከባለቤቴ ጋር አዲስ የገዛ ነው ቤትና መኪና ስላለ አንቺም ከባለቤትሽ ጋር መተሽ ብትመርቁልን ደስ ይለናል። ጥሩ እሺ፣ ልንገረው። አጉላቀኛ ነው የሚመጻደቅ። እሺ የቤታችን አባወራ ምን ሆንሽ? የሰማሁትን ታውቃለህ? ምን ሰማሽ? የጓደኛ ሚስት እንዲኖራት የምትመኘውን ህይወት ነው የምትኖረው። ታድላ። ሰው እንደ ቤቱ ነው የሚኖረው። የሰው አትመኝ። እንደ ቤቱ እዚህ ሽሮ የሚያርብን ቤት እንደሷ መኖር ባልችል ልመኘው እንጂ። አታማሪ ነው። ሁሉም የድሉ ነው የሚኖረው። ደግሞ ፍቅራችን ይበልጣል። እኔ እወድሻለሁ። ፍቅራችን? አዎ ፍቅራችን። አጉላቀኛ ነኝ እያልክ ትመጻደቃለህ እንጂ ከማንም የተሻለ ህይወት እንኖር ነበር። ያንቺን ፍላጎት ለማሟላት ብዬ ሊናን አላቆሽም። እንግዲያውስ ህይወት መሮኛል። ተስፋ ማደርግበትን ኑሮ መኖር ስለምፈልግ እዚህ ጋር ይብቃል። በቃን። ከፈጣሪ ጋር የሚያጣላኝን ገንዘብ አልፈልግም። ቁርጡን ያወቀ ሰው ደግሞ ምርጫ ማለት ምርጫው አንቺ ነው። ይኸው መሄድ ትችያለሽ። አላስለዳሲኔ እኔም ካሁን ወዲህ